ፋይሉን ስጠኝና ልሂድበት እያልኩ ነው። ማንና አንተን የምታስፈራረኝ ፋይል ውስጥ ምናምን ማታችልባት በአዳዲስ ቁጥር በመደወል ምናምን የማይሆኑ ነገሮችን በመናገር አንዳንድ ጊዜ የሆነ ቦታ ቁጭ ብለህ ምናምን የማይሆን ቴክስት ይገባላኛል። ይሄን ነገር ለማንም አልተናገርኩም። ቤተሰቤም ሆነ እናንተም ሆነ አብርሃምም ሆነ ማንም አያውቀውም። ግን ደግሞ አሁን ላይ በጣም እየከበደኝ ስለሆነ በተለይ ከትናንትና በኋላ ይሄ ስሜት ሲሪየስ ሆኖብኛል። አንዳንድ ፋይሎችን ወደ እኔ እየላከልኝ ነበር ዳኒ ማለት ነው። ኢንስታግራም ላይ አውሩ እንደነበረ ረጅም ጊዜ እንደሚተዋወቁና እኔ ላይ ሄርሜላ እያስመሰለች እንደሆነ አይነት ነገር ነው እየነገረኝ ያለው። ወገን ዳኒ ልጁ የኔ ነው የሚል አዲስ ግርግር ሊጀምር መሆኑን ሰምቻለሁ ማለት ነው። ከዚህ ጋር የተያያዘ ሰፋ ያለ መረጃ እሰጣችኋለሁ። አብርሽን አሳምነውና ልክ ታርቅ ያለው ብሎ ወደ ቤት በገባ ቅጽበት የሚነሳው ኢሹ ዳኒ ልጁ የኔ ነው ዲኤንኤ መመርመር አለበት የሚል አዲስ አጀንዳ ሊያነሱ መሆኑን ሰምቻለሁ ማለት ነው። በዚህ ጉዳይ ላይ ሰፋ ያለ መረጃን እሰጣችኋለሁ ማለት ነው። ከዛ ውጪ በሩታና ዳኒ አደገኛ ሴራ አብርሽን ለማጣት ከጫፍ እንደደረሰች የተሰማት ሄርሜላ አሁን ላይ ደግሞ በሌላ መንገድ አብርሃምን ለመያዝ እየሞከረች እንደሆነ ለማረጋገጥ ችያለሁ ማለት ነው። የትላንትናው ቪዲዮ ሄርሜላ ላይ ስጋት እንደሚጥል ምንም የሚነገር ነገር የለውም ማለት ነው። ምክንያቱም ሩታ እየመጣችበት ያለው መንገድ አብርሃምን ወደ ቤት ለመመለስ እያደረገችው ያለው ጥረት ሄርሜላን ስጋት ላይ መጣሉ የማይቀር ነገር ነውና አሁን ላይ ምን አድርጌ ነው አብርሃምን በእጄ ላቆየው የምችለው እያለች ነውና ለዚህ ደግሞ ዋነኛ ታርጌት አድርጋ ትጠቀምበታለች ብለን እያሰብን ያለነው ጉዳይ ቢኖር ከእርግዝና ጋር የተያያዘ ጉዳይ ነው። ይሄ ነገር በነገራችን ላይ እኔም ባልለው እሷም ባትለው ከሰሞኑ በተለያዩ ቦታዎች ላይ ሄርሜላ አርግዛለች የሚሉ ወሬዎች ሶሻል ሚዲያው ላይ ወይም በዚህ በዩቲዩብ በደንብ እየተስፋፉ እንደሆነ ለማየት ችያለሁኝና ይሄም አንዱ አጀንዳ ነው። በነገራችን ላይ ምንም ነገር በሌለበት ቦታ እንደዚህ አይነት መረጃዎች እንደማይሰራጩ አምሹር እርግጠኛ ነኝ። በነገራችን ላይ መረጃ እየተሰጣቸው ሆን ብሎ ከፊት እየቀደሙ እንደዚህ አይነት ወሬዎችን የሚያደርሱ ሰዎች እንዳሉ ስለማቅ ነው ይሄንን ነገር እየተናገርኩ ያለሁትና አሁን ላይ በእርግጠኝነት አብርሽን በእጇ ለማስቀረትና ሩታ ባሰበችው ልክ አብርሃምን ድጋሚ ወደ ቤት እንዳትመልስ ለማድረግ ልትጠቀምበት የምትችለው ብቸኛ ነገር ቢኖር ይሄና ይሄ ብቻ ነው ማለት ነው። ከዛ ውጪ ደግሞ በእነ ሩታ ሳይድ ያለውም ሴራ አሁን ተጧጥፎ ቀጥሏል ማለት ነው። በጣም በርካታ ፎቶና ቪዲዮዎች እየወጡ ነው ያሉት። እኔ በኤአይ የተሰሩ ወይም የኤአይ ፎቶና ቪዲዮዎች ናቸው እንጂ ዳኒና ሄርሜላ ከመሬት ተነስቶ ዝም ብሎ ግንኙነት አለ እንዴ? ጭራሽ የማይተዋወቁ ሰዎች ናቸው። በነገራችን ላይ ሄርሜላ የመጣችበትን መንገድ እናውቃለን፣ እነ ዳኒ ደግሞ የነበሩበትን መንገድ እናውቃለን። በአንድ ጊዜ ዝም ብሎ ተነስቶ የሆነ ሰው ከሆነ ሰው ጋር ግንኙነት ሊኖረው አይችልም። በቃ ይሄ ጭራሽ ሊያስኬድ የማይችልና እኔ ምን ስትሉ ጭንቅላታችሁ ውስጥ የከተታችሁት ሐሳብ እንደሆነ ነው ግራ የገባኝ። አሁን ይሄንን እንደ አንድ ማስፈራሪያ ለመጠቀም ነው እናንተ እየሞከራችሁ ያላችሁት ማለት ነው። ዝም ብሎ ተነስቶ ግንኙነት ሊፈጠር አይችልም በነገራችን ላይ ማለት ነው። በምን ተገናኛችሁ? እቺ ልጅ ያደገችው ተወልዳ ያደገችው ቡታጅራ ከና አብርሽ ጋር አሁን ለምሳሌ የተገናኛችሁት እነሱ አዲስ አበባ ከሄዱ በኋላ በቪዲዮ መስራት ሰበብ ነው አይደለ? ምን የቀደመ ግንኙነት አላችሁ? አሁን እስኪ ከሄርሜላ ጋር ዳኒ ምን አይነት የቀደመ ግንኙነት አለኝ ብለህ ነው አሁን ፋይል ይዣለሁኝ እያልክ አንዴ በዚህ በኩል እሷን ለማስፈራራት በዛ በኩል ደግሞ አብርሃምን ለማታለል የምትሄዱበት ጥረት ጭራሽ የማያስኬድና አሳማኝ ያልሆነ ውሃ የማያነሳ ሐሳብ ነው ማለት ነው። እናውቃለን፣ ጊዜው ዘምኗል፣ ቴክኖሎጂው ዘምኗል። የተለያዩ የኤአይ ቪዲዮዎችን የኤአይ ፎቶዎችን ልትጠቀሙ ትችላላችሁ። እኔ እንጃ አይሚን አላውቅም። ኦዲየንስን ለማሞኘት ልትሞክሩ ትችሉ ይሆናል እንጂ አብርሃም በዚህ ጉዳይ ተሞኝቶ እንደዚህ አይነት እርምጃ ውስጥ ይገባል የሚል ሐሳብ የለኝም። ከዛ ውጪ ግን ማለት ነው ትላንትና የነበረውን ሐሳብ በአብዛኛው ተናግሬያለሁኝ። እኔ ሩታ የመጣችበት ወይ ማለት ነው ልክ ከዚህ ቀደም እንደነበረው ይሄ የሆነ የቅናትና እሱን የሆነ መሃል ቤት ለመጣል ሆም ብለሽ ከሄርሜላም ከአንቺም ሳይሆን እንዲቀር ለማድረግ አስበሽ የመጣሽውና የበቀል እርምጃ ከሆነ ይሄ እጅግ በጣም ዋጋ ያስከፍልሻል። ከዚህ ጋር የተያያዘውን ነገር አብዛኛውን ትላንትና ምሽት በለቀኩት ቪዲዮ ላይ አውርቼዋለሁኝና እኔ እንጃ አሁን በጣም በቃ በህይወትሽ ትልቅ የሆነ ውሳኔ ነው እየወሰንሽ ያለሽው። አሁንም ይሄ ከጀርባሽ ሆኖ ማለት በጣም ከጀርባሽ እኔ እስከዛሬ ድረስ ሰው የለም ብዬ ነበር የማስበው። እንደውም አብዛኛው ሰው አንቺ ጋር አይደል እንዴ ያለው? አብርሽና ሄርሜላ ጋር እኮ ከአቤል ውጪ ሌላ ሰው የለም። አብዛኛው ሰው ከአንቺ ጀርባ ነው ያለው። አዎ ተበደለሽ ስለሆነ ሊሆን ይችላል ከአንቺ ጀርባ ያለው፣ ግን
መበደልሽን ለማካካስና ነገሮችን ለማስተካከል እየሄዳችሁበት ያለው ርቀት ደግሞ ነገሮችን ከማስተካከል ይልቅ ነገሮችን የሚያበላሽ መንገድ መሆኑን መርሳት የለብሽም። ለማንኛውም ጋይስ በመግቢያ ላይ ያነሷቸውን ሀሳቦች ጨምሮ ሌሎችንም በርከት ያሉ ሀሳቦችን በዚህ ቪዲዮ እያነሳን ከእናንተ ጋር ጥሩ ቆይታ እናደርጋለን ማለት ነው። ሰላም፣ እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አዳዲስ መረጃዎች ተመልሰን መተናል ማለት ነው። ነገሮች እየተጧጧፉ እየመጡ ነው። ሁሉም አሁን ላይ መምዘዝ ያለበትን ነገር መዞ ወደ ጦርነቱ ሪሊ ገብቷል ማለት ነው። በቃ ሁሉም አሁን በየፊናው ተፈተፍ እያለ ነው አሸናፊ ሆኖ ለመውጣት ማለት ነው ከዚህ ነገርና አሁን ትልቅ አጣብቂኝ ውስጥ በዚህ ነገር ውስጥ ያለው ማን ነው? አብርሃም ነው። እስኪ አሁን ምን እንደምታደርግ እናያለን። ምክንያቱም ለሄርሜላ አጉል ተስፋ ሰጥተሃታል። እዚህ ጋር ደግሞ የልጅህ እናትና ባለቤትህ ታርቀን ወደ ቤትህ ግባ፣ ልጃችንን አብረን እናሳድግ እያለች ነው። እንዴት ነው የምትሆነው ነው አሁን የኔ ትልቁ ጥያቄ። ለዚች ልጅ ቃል መግባት የሌለብህን ነገር ቃል ገብተህ ከእሷ ጋር ልብህ እንደሆነ ከአንድም 2-3 ደጋግማህ ጠይቀሃለች። ከእሷ ጋር እንደሆን ትነግርሃታል። እስኪ አሁን ምንድን ነው የምታደርገው? የኔ ትልቁ ጥያቄ የልጅህን እናት ሚስትህን እንታረቅ፣ አብረን እንሆን፣ ልጃችንን አብረን እናሳድግ እያለችህ ጥላሃት እንደማትሄድ አምሹር እርግጠኛ ነኝ። ከባድ ስለሆነብህ ነው። በነገራችን ላይ ልታደርገው ትችላለህ፣ እሱ ያንተ ውሳኔ ነው። ግን ደግሞ ነገሮች ቀላል ይሆኑላል ብዬ አላስብም በዛኛው ሳይድ። በተመሳሳይም ደግሞ በዚህኛው ሳይድ እቺ ልጅ ከአንድም 2-3 እኔ የራሴን ህይወት ልኑርበት፣ ለኔ ስሜት ከሌለ አሁንም ከኔ ጋር የመቀጠል ሐሳብ ከሌለ እባክህን ተወኝ ብላ በተደጋጋሚ በኦዲየንስ ፊት በተለያዩ ቪዲዮዎች ጠይቀዋለች። ለዚህ ደግሞ ማስረጃ ሊሆን የሚችሉ በጣም ብዙ ቪዲዮዎች ተለቀዋል አይደለ? አሁን ምን ልታደርግ ነው እያሰብክ ያለው ነው ትልቁ ጥያቄ። አንተ ምንም ወሰንክ ምንም፣ ሁለቱም ሴቶች ከማጥቃትና የሆኑ ነገሮችን ከማድረግ ወደኋላ አይሉም፣ እርግጠኛ ነኝ ማለት ነው። አሁን ሩታ በዚህ ነገር አሳምናህ ምናልባት ወደ ቤት የምትመልስህ ከሆነ ሄርሜላ እጇን አጣጥፋ አትቀመጥም። አሁን ራሱ ሚዲያው ላይ እየተረጩ ያሉ ነገሮች አሉ። እኔ አውቃለሁኝ፣ እያንዳንዱን ነገር አውቃለሁኝ። በነገራችን ላይ ማለት ነው የራሳችሁ አክቲቪስት አላችሁ እዚህ ሚዲያ ላይ ማለት ነው። እውነቴን ነው የምላችሁ። እግዚአብሔርን የምታውቁ ታውቃላችሁ፣ ማታውቁ አታውቁም። የሆነ ሀሳብ ወይም የሆነ ኢሹ እንዲነሳ ሲፈለግ ቀደም ብሎ ሚዲያው ላይ በሚያውቃቸውና በጣም መረጃ በሚሰጧቸው በቅርብ ሰዎች ይረጫልና በጣም ብዙ ነገሮች ሊነሱ እንደሚችሉ ስለማቅ ነው ይህንን ነገር እየተናገርኩ ያለሁትና የምር አንተ ከሩታ ጋር ያለብኝን ነገር አስተካክላለሁ ወይም ብለህ ወደ ቤት በተመለስክ ቅጽበት ትልቁ ጦርነት የዛኔ ነው የሚነሳውና ምን ልታደርግ አስበሃል ነው አሁን የኔ ትልቁ ጥያቄ። የምሬን ነው። አሁን ሩታ ነገሮችን አስተካክላ እልህ ተያይዛ ባሌን ወደ ቤት መመለስ አለብኝ፣ ነገሮችን ማስተካከል አለብኝ ብላ አንተን ወደ ቤት የምትመልስ ከሆነ እመነኝ ሊፈነዳ ያለው ነገር ምንድነው? ሄርሜላ እርጉዝ ነኝ ጭዌን ትጫወታለች። አለቀ በቃ። ምንም መደባበቅ የሚያስፈልገው ነገር የለውም። ደግሞ ምንም እንዳናምናት የሚያደርገን ነገር የለም። ደብረ ዘይት ሄዳችኋል፣ ዝዋይ ሄዳችኋል፣ የካፕል ሙድ በደንብ አራምዳችኋል፣ ገንዳ ውስጥ ገብታችኋል፣ አልጋ ቤት ውስጥ ገብታችኋል፣ ብዙ ነገሮች ተፈጥሯልና ካፏ ብቻ ካወጣች እናምናታለን። ካፏ ብቻችን ንግግር ካወጣች እናምናታለን። ምክንያቱም እያየን ያለነው ነገር ነው። ምንም ልንደብቀው ያልተፈጠረ ነገርን አንስተን አይደለም እኛም እዚህ ጋር እያወራን ያለነውና አምሹር አንተ ይሄንን ነገር ባደረክ ቅጽበት እሷ በእንደዚህ አይነት መንገድ እንደምትመጣ እርግጠኛ ነኝ። ከዛ ውጪ ደግሞ ምናልባትም ዘመኑ ፋይል የመያያዝ ነው። በነገራችን ላይ እግዚአብሔርን ምንም አብረን በልተን ጠጥተናል፣ አብረን ተኝተናል፣ አብረን ገንዳ ውስጥ ገብተናል ምናምን የሚባል ታሪክ የለም። እያንዳንዱ ሰው በዚህ ሰዓት ፋይሉን ይዞ ነው የሚንቀሳቀሰው። ለዚህ ደግሞ ከሰሞኑ በደንብ ጥሩ ነገሮችን አይታችኋል ብዬ አስባለሁ። አስባችሁታል? አጠፋለሁ ብሎ መጠፋፋት እንዳለ እያየን ነው። እንግዲህ ከሰሞኑ ቲክቶክ ላይ የተፈጠረውን ታሪክ አይታችኋል። አንዱ አንዱን ለመጣል በሚሄድበት ርቀት ላይ ያም ሰው ሬዲ ሆኖ እንደሚጠብቅባችሁ እንዳትረሱ እና አንተ ምናልባትም ምንም አይመጣም ምንም አታመጣም ምናምን ብለህ ነገሮችን ቀለል አድርገህ ነገሮችን አስተካክላለሁ ብለህ ወደዚህ ልትመለስ ትችል ይሆናል። ግን ደግሞ ከዚህኛው ወገን ቀለል ያለ ነገር አይጠብቅህም ማለት ነው። ከዛ ውጪ ምንድነው ሌላኛው እየሰማሁ ያለሁት ነገር በመግቢያ ላይም ነግሬያችኋለሁ። ልክ ወደ ቤት በተመለስክ ቅጽበት ልጁ የኔ ነው የሚል ሙግት ከዳኒ ሊጠብቅህ እንደሚችል እየተናፈሰ ነው። እንግዲህ የሆነ ነገር ሳይኖር እዚህ ሚዲያ ላይ እንደማይናፈስ እኔ እርግጠኛ ስለሆንኩ ነው ይሄንን ነገር እያልኳችሁ ያለሁትና
እንደዚህ አይነት ነገር በጣም በስፋት እየተወራ ነው። አንተ ምናልባት በዚህኛው ዙር ልትወድቅ የምትችልበት ትልቁ ሚንስ ምንድነው? በቃ መታረቅ አለብኝ። በዚህም ነገር በጣም ብዙ ሰዎች ጫና ሊፈጥሩብኝ ይችላሉ ከሩታ ጋር ያለብን ነገር እንድታስተካክልና ምናልባትም አስተካክለ ወደ ቤት በተመለስክ ቅጽበት የዳኒ ያቺ መጀመሪያ ላይ የተነሳችው ፋይል ትጀምራለች። ልጁ የኔ ነው ጭዌ ማለት ነውና ብዙ ነገሮች የሚፈጠሩት ጋይስ እንግዲህ ከዚህ በኋላ ነው። እናንተም እነዚህን ነገሮች ለማየት ሬዲ ሆናችሁ ጠብቁ። እንደተለመደው ምሽት ላይ ቪዲዮዎች ሲለቀቁ መተን ሐሳባችንን እንሰጣለን ማለት ነው። ወዳችኋለሁ። ይመቻችሁ።